እግዚአብሔር በጓዳ ሲያይክ ነው ሰው በአደባባይ ሰላም የሚል። እግዚአብሔር በጨለማ ወደ አንተ ፊቱን ሲመልስ ሰው በቀን አንተን መፈለግ ይጀምራል። ዛሬ በጌታ በኢየሱስ ስም ጸለይኩላችሁ። እጃችሁን ባፋችሁ እስክጭኑ ድረስ የእግዚአብሔር እርዳታ ይሆንላችኋል። ሰው ብር አለው ማለት ይረዳሃል ማለት አይደለም። ሰው ስልጣን አለው ማለት ይረዳሃል ማለት አይደለም። ሰው ያቃል ማለት ያግዛል ማለት አይደለም። ሰው አብሮ አደግክ ነው ማለት ያንተ ጉዳይ ግድ ይለዋል ማለት አይደለም። እግዚአብሔር ሲረዳክ ይገርማል። የምታቃቸው ሰዎች እጅ ሳይሆን የማታቃቸው ሰዎች እጅ ይዘረጋል። እድሜክ ስላልሄደ አይደለም፣ ሽበት ስላላወጣ አይደለም፣ ብዙ ነገሮች ስላልተለዋወጡ አይደለም፣ እንደ ትናንትናው ኮጎረምሳ ስለሆንክ አይደለም። ይገርማል። ግን እግዚአብሔር ስለሚረዳ እግዚአብሔር ስለሚያግዝ እድሜ ሲጨምር እግዚአብሔር ኃይሉን ይጨምርልሃል። እድሜ ሲጨምር እግዚአብሔር ጉልበት ይጨምርልሃል። ጠዋት እየተነሱ ሞትን ቢጠብቁ አንተ ግን በሚቀርብ ሁኔታ ሰማይ ስለደገፈ ምዕራፍ ይቀጥላል። ያሰበልህ ያየልህ የነገረ ሳይፈጸም የተባልከው ነገር ሳይሆን አካል ሳይዝ እግዚአብሔር ታምራቱን በሕይወትህ ሳይገልጥ አትሞትም። አትሞትም። ምንም አይነት በሽታ ይዞ ሊሆን ይችላል። አትሞትም። ጠላት በዝቶብህ ሊሆን ይችላል። አትሞትም። ወደረኞች ሊኖሩ ይችላሉ። አትሞትም። ይኸውላችሁ አልረዱኝም ብላችሁ ሰዎችን አመቀየም ታቆማላችሁ። ለምን መሰላችሁ? ሰው እግዚአብሔር ካረዳው ሰው ምንም ሊያደርግለት አይችልም። ሰው እግዚአብሔር ከረዳው ግን ማንም ምንም ሊያደርገው አይችልም። ባካችሁ ጩሁና አሜን ባሉ። እዛ ከኋላ ያላችሁ አሜን ባሉ። ዛሬ እንደዚህ ይሆናል። የሚረዱ መላእክቶች ይታዘዛሉ። የእግዚአብሔር መላእክቶች ሊረዱ ይመጣሉ። ወቄን እግዚአብሔር ካረዳ ማንም ሊረዳ አይችልም። እግዚአብሔር ካልደረሰልህ ማንም ሊደርስልህ አይችልም። እግዚአብሔር ካላጽናና ማንም ሊያጽናና አይችልም። ማንታጋቲና እግዚአብሔር በጓዳ ሲያይክ ነው ሰው በአደባባይ ሰላም የሚል። እግዚአብሔር በጨለማ ወደ አንተ ፊቱን ሲመልስ ሰው በቀን አንተን መፈለግ ይጀምራል። ዛሬ በጌታ በኢየሱስ ስም ጸለይኩላችሁ። እጃችሁን ባፋችሁ እስክጭኑ ድረስ የእግዚአብሔር እርዳታ ይሆንላችኋል። የእግዚአብሔር ኃይል ያግዛችኋል። እግዚአብሔር እንደዚህ ያለ ለቀባሁታል። የእሴይ ልጅ ዳዊትን አገኘሁታል። ከዛ ከቅዱሱ ቅባት ቀባሁታል። ከዛ እጄ አለ ትረዳዋለች አለ። ቀኜም አለ ታጸነዋል። ክንዴም ታጸነዋለች አለ። ክንዴም ታጸነዋለች። የአመፃ ልጅ ክፋትን አይጨምርበትም አለ። ማታካቻ ታሊፋ ሊማንዳቱካ አሜን ነው ወይ? እስቲ አሜን በሉ። እኔ ምን ላርግሽ? ወደ እኔ ምጮዩ ስማ። ሰው ሰምቷል ማለት ይረዳል ማለት አይደል። ሰው ስልጣን አለው ማለት ያግዛል ማለት አይደል። ዳዊት እንደዚያ አይኖቼን ወደ ተራሮች አነሳዋል፣ ረዳቴ ከወዴት ይምጣል? ረዳቴ ሰማይና ምድር ከሰራ። አየህ፣ ወደ ተራሮች አነሳው ማለት ሰው ብር አለው ማለት ይረዳል ማለት አይደል። ሰው ስልጣን አለው ማለት ይረዳል ማለት አይደል። ሰው ያቃል ማለት ያግዛል ማለት አይደል። ሰው አብሮ አደግክ ነው ማለት ያንተ ጉዳይ ግድ ይለዋል ማለት አይደለም። እግዚአብሔር ሲረዳክ ይገርማል። የምታቃቸው ሰዎች እጅ ሳይሆን የማታቃቸው ሰዎች እጅ ይዘረጋል። የበላተኛውን አፍ ከፍቶ መብል ይሰጣል። እግዚአብሔር የረዳው ሰው ከበላተኛውስ መብል ያገኛል። እግዚአብሔር ረዳዋለሁ። እጄ ትረዳዋለች፣ ቀኜም ታጸነዋለች። እጄ ትረዳዋለች። ኢዮብ መጽሐፍ ምዕራፍ 26 ቁጥር 2 ምን ይላል? ኃይል የሌለውን ምንኛ ረዳው፣ ደካማውን ምንኛ አገዝከው። ኃይል የሌለውን ምንኛ ረዳው። እግዚአብሔር በቃሉ ሲናገር እንደዚህ ኃይል የኔ ነው። ኃይል ራሱ ይገርማል፣ የእግዚአብሔር ነው። ኃይል የሌለውን ምንኛ ረዳው፣ ደካማውን ምንኛ አገዝከው። ሰው ሊያግዝ የሚችለው ኮንዲሽንን አይቶ ነው። ሰው ሲጀመር ስትበረታ ነው የሚያግዝ። ሰው ሲኖር ነው የሚያግዝ። ሰው ካንተ በኩል የሚቆመው ኮንዲሽንን አይቶ ነው፣ ፐርፎርማንስን አይቶ ነው። የደከመን የሚረዳ፣ የዛለን የሚደግፍ፣ የወደቀን የሚደግፍ እግዚአብሔር ብቻ ነው። ኃይል የሌለውን የሚደግፍ፣ ደካማውን የሚደግፍ እግዚአብሔር ካረዳ
ጻፉ። አንደኛ እግዚአብሔር ካረዳ ትሰባበራለህ። ሐና ስትናገር እንደዚህ አለች፣ አትታበዩ፣ በኩራትም አትናገሩ፣ እግዚአብሔር አዋቂ ነው፣ ስራውንም ይመዝናል፣ የኃይለኞችን ቀስታን ሰባብሯል። እግዚአብሔር ካረዳ ይገርማል፣ ትሰባበራለህ። እግዚአብሔር ካረዳ፣ እግዚአብሔር ካንተ ጋር ካልሆነ፣ እግዚአብሔር አብሮ ካልቆመ፣ እግዚአብሔር በቀኙ ካልደገፈ፣ እግዚአብሔር በቀኙ ካልያዘ ትሰባበራለህ። ሰው እግዚአብሔር ሲረዳው ብቻ ነው ከመሰባበር ሚድነው። እግዚአብሔር ካረዳ ትሰባበራለህ። ምክንያቱም የምታልፍበት የህይወት ጫና ብዙ ነው። የምታልፍበት ማዕበል ብዙ ነው። ተግዳሮቱ ብዙ ነው። ጠላቶች ብዙ ናቸው። በአጠገብም ከሩቅም ያለ እንኳን የሚል ከመቼ ወደቀ የሚል በጣም ብዙ አለ። ቀጥ ብለህ ልትቆም የምትችለው እግዚአብሔር ሲረዳ ብቻ። ሐና እንደዚህ አለች፣ አትታበዩ፣ በኩራትም አትናገሩ፣ እግዚአብሔር አዋቂ ነው፣ ስራውንም ይመዝናል፣ የኃይለኞችን ቀስታ ትሰባበራለህ። እግዚአብሔር ካረዳ በአንተ ፍጥነት፣ በአንተ ሞኝነት፣ በአንተ ምስኪንነት፣ በአንተ የዋህነት ትሰባበራል። የኃያላንን ቀስት ሰባብሯል። እግዚአብሔር ካረዳ ኃይልም ቢኖር ይቀርማል፣ ትሰበራል። አቅምም ቢኖር ትወድቃለህ። ጉልበትም ቢኖር ትደክማለህ። ዕውቀትም ቢኖር ትስታለህ። ሰው ዕውቀት ኖሮት ሊስት ይችላል። ኃይል ኖሮት ሊጠፋ ይችላል። አቅም ኖሮት ላይቆም ይችላል። ሰው ጉልበት ኖሮት ሊደክም ይችላል። እግዚአብሔር እያለ ያለው እኮ እንደዚህ እኔ እረዳለሁ ያለክ እኮ እግዚአብሔር እንደዚህ ነው የሚል። እኔ አገኘሁት አለና ቀባሁት አለ። ከዛ እግዚአብሔር እንደዚህ ያለ እኔ ያለ እረዳዋለሁ አለ። አይወድቅም አለ። አያፍርም አለ። እረዳዋለሁ አለ። ታሪኩን እቀይረዋለሁ አለ። አንድ ሰው እኔን ነው የሚል ሰው ካለ አሜን ይበል። ማታካቻታን ይባንታ ዛሬ እዚህ ነው፣ ነገ ግን እዚህ አይደለም። እግዚአብሔር እንደዚህ ያለ እረዳዋለሁ። ህልም አለ፣ እግዚአብሔር ይረዳሃል። ራእይ አለ፣ እግዚአብሔር ይረዳሃል። በጠላቶች ተከባል፣ እግዚአብሔር ይረዳሃል። አስጨናቂዎች በዝተዋል፣ እግዚአብሔር ይረዳሃል። ራእይ አለ፣ ህልም አለ። ትልቅ ቦታ መድረስ ትፈልጋለህ። የሚታይ ነገር አለ። እግዚአብሔር እኮ ነው የሚል። እግዚአብሔር ነው የሚል። የሚያስፈራ ነገር አለ። እድሜ ሄዷል። አቅም አንሷል። እግዚአብሔር ይረዳሃል። ዛሬ በቃ እንደዚህ ነው የምነግርህ። እግዚአብሔር ይረዳሃል። አትሰባበርም። ኃይል ሳይኖረን ኖረናል። አቅም ሳይኖረን ቆመናል። እንዴት ቢባል ኃይል የሌለው ምንኛ፣ ጉልበት የሌለው ምንኛ። ኃይል ሳይኖረን ኖረናል። አቅም ሳይኖረን ቆመናል። ዋይ ቢኮዝ ኃይል ሳይኖረን ኖረናል። አቅም ሳይኖረን ቆመናል። ገንዘብ ሳይኖረን ገዝተናል። ዘመድ ሳይኖረን በዝተናል። ብቻችንን ሆነን የ3000 ሰረገላ ኮቴ ይሰማል። ጠላቶቻችን እኛን ሲያዩ ይሸበራሉ። ለምን? ኃይል የሌለውን ምንኛ ረዳው። ጉልበት የሌለው ምንኛ። እግዚአብሔር ካረዳ ሰው እንዴት ሊረዳ ይችላል? ሜንሊ በዋነኛነት እርዳታን አንተ ሲክ ማድረግ ያለ ዲማንድ መፈለግ ያለብህ ከእግዚአብሔር። እግዚአብሔር እጁን ካልከፈተልህ ሰው እጁን ኪሱ አይከትልህም። ይገርማል። እግዚአብሔር ሲረዳ ብቻ ነው ሰው ሊረዳ የሚችለው። እግዚአብሔር ሲራራልህ ብቻ ነው ሰው ሊራራልህ የሚችለው። የንጉሥ ልብ እንደ ውሃ ፈሳሽ በእግዚአብሔር እጅ ነው ተብሎ እንደተጻፈ ማታካ ደግሞ ስማኝ። ዛሬ በጣም ብዙ ልትሄድባቸው የምትችላቸው ቤተክርስቲያኖች እያሉ እዚህ አንተ ከተገኘ ጉዳዩ አንድ ጉዳይ ነው። መሄጃ አተ ሳይሆን የመጣው መልእክት ስላለ ነው የመጣው። እግዚአብሔር እያለ ያለው ነገር እንደዚህ ነው። የቱንም ያህል ጠላት ሊኖርብህ ይችላል። እኔ እረዳሃለሁ። ሰው እግዚአብሔር ካረዳው ይሰባበራል። ሁለተኛ ሰው እግዚአብሔር ካረዳው እየደከመ ይመጣል። ሰው እግዚአብሔር ካረዳው። ሰው እግዚአብሔር ሲረዳው ብቻ ነው እየበረታ የሚመጣው። ለምሳሌ የእግዚአብሔር ቃል ሲናገር እንደዚህ ይላል፣ ጠግበው የነበሩ እንጀራ አጡ፣ ተርበው የነበሩ ከረሃባቸው አረፉ። መካኒቱ 7 ወለደች፣ ብዙ የወለደችው ደከመች።
ሰው እግዚአብሔር ካረዳው በስተቀር እየደከመ ነው የሚሄደው። ኃይሉ እየቀነሰ ነው የሚሄደው። አቅሙ እየቀነሰ ነው የሚሄደው። ብዙ ነገሩ እየቀነሰ ነው የሚሄደው። ጉልበቱ እየቀነሰ ነው የሚሄደው። ሰው እግዚአብሔር ሲረዳው ብቻ ነው። እድሜው ሲጨምር ኃይሉ ይጨምራል። አቃታታታ ብዙ ሰው እድሜው ሲጨምር አቅሙ ይቀንሳል። አንድ ሰው ግን አለ በእግዚአብሔር የሚረዳ ሰው እድሜው ሲጨምር ኃይሉ ይጨምራል። እድሜው ሲጨምር አቅሙ ይጨምራል። እድሜው ሲጨምር ጉልበቱ ይጨምራል። የእግዚአብሔር ቃል ሲናገር እንደዚህ ይላል፣ ኃይል እንደ እድሜ እንዲሁ ይሆናል። ኃይል እንደ እድሜ እንዲሁ ይሆናል። ለምን መሰለ? እድሜክ ስላለደ አይደለም፣ ሽበት ስላላወጣ አይደለም፣ ብዙ ነገሮች ስላልተለዋወጡ አይደለም፣ እንደ ትናንትናው ከጎረምሳ ስለሆንክ አይደለም። ይገርማል። ግን እግዚአብሔር ስለሚረዳ፣ እግዚአብሔር ስለሚያግዝ እድሜ ሲጨምር እግዚአብሔር ኃይሉን ይጨምርልሃል። እድሜ ሲጨምር እግዚአብሔር ጉልበት ይጨምርልሃል። ባካችሁ አንድ ሰው አሜን ይባል። አንድ ሰው ይጮህና አሜን ይባል። አማኝ በደንብ አድርጎ አሜን ይባል። ጠግበው የነበሩ እንጀራ አጡ። ተርበው የነበሩ ከረሃባቸው አረፉ ይልና እንደዚህ ይላል፣ መካኒቱ ሰባት ወለደች። ብዙ የወለደችው ደከመች። አየህ፣ ብዙ በወለደች ቁጥር እየደከመች ነው ሄደችው። የሳሙኤል እናትና ምራቷ ሁለቱ፣ ያቺኛዋ ሰባት በወለደችበት እድሜ እቺኛዋ አልጀመረችም ነበር። ያቺኛዋ በጨረሰችበት እድሜ ነው እቺኛዋ መውለድ የጀመረችው። አንድ ሴት እቺ ሴት ስታገባው ባሏን ስታገባው 20 ዓመቷ ነበር ብለህ ብታስብ በየ2 ዓመት ልዩነት ብትወልድ እንኳን 34 ዓመት። ያቺ የሳሙኤል እናት መውለድ ስትጀምር ይገርማል፣ መውለድ የጀመረችው ያቺኛዋ 34 ዓመት ሲሞላት። ሰው በደከመበት ወራት ነው እግዚአብሔር የረዳው ሰው እየበረታ ሄዳል። ሰው ባቆመበት ጊዜ እግዚአብሔር የረዳው ሰው ይጨምራል። ሰው በተወበት ጊዜ እግዚአብሔር የረዳው ሰው መነሳት ይጨምራል። አታካታሊባ ባክጩና አሜን ባል። ከስልጣኑ በሚወርድ እጅ መደገፍ ትፈልጋለህ? አግኝቶ በሚያጣ እጅ መደገፍ ትፈልጋለህ? መታገስ ትፈልጋለህ? የሰው እጅ ይገርምሃል፣ ከወጣ ይወርዳል፣ ካገኘ ያጣል፣ ከተሾመ ይሻራል። አንድ እጅ አለ፣ አንድ እጅ አለ። ማንም አልሾመው፣ ማንም አይሽረው፣ ድካማ ያቀው ጩና በደንብ አርጋ አሜን ባል። እግዚአብሔር ሰው ካረዳው ይሰባበራል። ሁለተኛ እግዚአብሔር ካረዳው እየደከመ ይሄዳል። እግዚአብሔር የረዳው ሰው ግን እየበረታ ይሄዳል። ለዚህ ነው መጽሐፍ ሲናገር በሳኦልና በዳዊት ቤት መካከል ለረጅም ዘመን ሰልፍ ሆነ ይልና የእግዚአብሔር ቃል ሲናገር የሳኦል ቤት እየደከማል፣ የዳዊት ቤት ግን እየበረታ ሄደ ይላል። አታካታሊፋ ሰራዊት አለው እጅ እየደከመ፣ ወታደር ያለው እጅ እየደከመ፣ እረኛው ግን እየበረታ ማንታካታሊፋ እየበረታ አንድ ሰው ይነሳና እየበረታው ይበል። ይነሳና እየበረታው ሄዳለሁ in the mighty name of Jesus እየበረታው ሄዳለሁ ይበል። አንድ ሰው እየበረታው እየጨመርኩኝ በል። አንድ ጊዜ በል። እየጨመርኩ ሄዳለሁ። ማንታካች እግዚአብሔር ካረዳ እበለኝ። የኃያላንን ቀስት ምን ብሏል? ሰባብሮታል አይደለም? ከዛስ ጠግበው የነበሩ እንጀራ አጥተዋል። እንጀራ አጥተዋል። ይገርማል። እግዚአብሔር ካረዳ ዝም ብለህ እንጀራ አታገኝም። እግዚአብሔር ሲረዳ ነው እንጀራ የምታገኝ። ሶስተኛው እግዚአብሔር ካረዳ ትሞታል። ክልተው ትላለህ። ሳትታመም ትሄዳለህ። እግዚአብሔር ከረዳ ቢያምህም ለጉድ ነው የሚያስቀምጥ። ለእንግሊዘኛው ጉድ ቁጭ ያደርጋል። ጠዋት እየተነሱ ሞትን ቢጠብቁ አንተ ግን በሚቀርብ ሁኔታ ሰማይ ስለደገፈ ምዕራፍ ይቀጥላል። ስለዚህ እንደዚህ ነው የምነግርህ እኔ እግዚአብሔር ይረዳል ብዬ ስለ በሌላ አማርኛ ያልኩ ያለሁት ምንድነው? አትሞትም። ያሰበልህ ያየልህ የነገረ ሳይፈጸም የተባልከው ነገር ሳይሆን አካል ሳይዝ እግዚአብሔር ታምራቱን በሕይወትህ ሳይገልጥ አትሞትም። ምንም አይነት በሽታ ይዞ ሊሆን ይችላል። አትሞትም። ጠላት በዝቶብህ ሊሆን ይችላል። አትሞትም። ወደረኞች ሊኖሩ ይችላሉ። አትሞትም። መጽሐፍ ሲናገር እንደዚህ ያለ እግዚአብሔር
ይገላል፣ ያድናል። እግዚአብሔር አለ ወደ መቃብር ያስገባል፣ ከመቃብርም ያወጣል። ጉዳዩ እንደዚህ ነው። እግዚአብሔር ይገላል፣ ከዛስ ያድናል። አንደኛ ሳሙኤል መጽሐፍ ምዕራፍ 2 እግዚአብሔር ይገላል፣ ከዛስ ያድናል። ወደ መቃብር ያስገባል፣ ከመቃብርም ስማይ እግዚአብሔር ካልገደለ ከመቃብርም ቢሆን ትወጣል። አልዓዛር ለዚህ ነው እግዚአብሔር ስላልገደለው መቃብር ነው ቪዚት አድርጎ የተመለሰው። ይገርማል። መቃብሩን ጌታ የፈለገው አልዓዛርን ሊገለው ፈልጎ ሳይሆን በሽታውን ሊገለው ፈልጎ። ወደ መቃብር ሲገባ አልዓዛር በሽተኛ ነበር፣ ሲወጣ ግን ጤነኛ ነው የወጣው። አብሮት የገባው በሽታ አብሮት አልወጣም። እግዚአብሔር ካልገደለ የተወረወረ ቀስት አይገድልም። ይገርማል። እግዚአብሔር ካልሰበረ የመታ ድንጋይ የመታ እንቅፋት አይሰብርህም። ስለዚህ ምልህ እንደዚህ ነው፣ እግዚአብሔር ይረዳሃል። እረዳሃለሁ ማለት ምን ማለት ነው? እረዳሃለሁ ማለት ከታላላቆች ጋር አቆማለሁ ማለት ነው። እረዳሃለሁ ማለት ስምህን አከብረዋለሁ ማለት፣ አገናሃለሁ ማለት። እረዳሃለሁ ማለት ታሪክ እሰራብሃለሁ ማለት። እረዳሃለሁ ማለት መከራህን እንዳለፈ ውሃ ትረሳዋለህ፣ ትረሳዋለህ። ሰጪ እንጂ ተቀባይ አትሆንም ማለት ነው። ውሰድሽ ውሰድ። in the mighty name of Jesus እረዳሃለሁ፣ እረዳሃለሁ፣ እረዳሃለሁ። የ10 ዓመቱ ጉዳይ በ1 ዓመት እጅ ይገባል። የ20 ዓመቱ ጉዳይ በ2 ዓመት እጅ ይገባል። ታሪክ ይሆናል ዘንድሮ። ተባረኩ ቁጩ። ስለዚህ ሰው እግዚአብሔር ካረዳው ደሃ ይሆናል። ማን ታካታ? እኔ ደግሞ አንተ ረዳቴን፣ እግዚአብሔር ረዳቴን። የሚያሳጣኝም እግዚአብሔር እረኛዬ ነው። የሚያሳጣኝም ሴት ባከ እግዚአብሔር እረኛዬ ነው። የሚያሳጣኝም በልባከ እግዚአብሔር ምንክ ነው። እግዚአብሔር ምን ነው? የምታጣው ነገር አለ፣ የሚያሳጣ ነገር የለም። ከዚህ ቀን ጀምሮ ጓዳ ሙሉ ይሆናል፣ ኪስ ሙሉ ይሆናል፣ ቤት ሙሉ ይሆናል፣ ራእይ ሙሉ ይሆናል። የሚያሳጣኝ የለም፣ የሚያሳጣኝ የለም፣ የሚያሳጣኝ የለም። አንታ ካቻታ ሊፋንታ ዲጋቲና ማትሌቬንት አይላ ጋቲና ታላፋንታ የምትፈልገው ጉዳይ ኦሬዲ ፔድ ተከፍሏል፣ ተከፍሏል፣ ተከፍሏል። የትምህርት ተከፍሏል፣ የቤት ኪራይ ተከፍሏል፣ የአገልግሎት ተከፍሏል። የማማታ ካቻታ ሊባ እሺ፣ እንቀጥላለን። 5ኛ እግዚአብሔር ካረዳ ትዋረዳል። እግዚአብሔር ያደህያል፣ ያበለጽጋል፣ ያዋርዳል፣ ከፍ ከፍም ያደርጋል። ከዛም ሲናገር እርሱ ድሃውን ከትቢያ ያነሳል፣ ምስኪኑ ከጉድፍ ከፍ ከፍ ያደርገዋል። እግዚአብሔር ድሃ ያደርጋል፣ ያበለጽጋል፣ ከዛስ ያዋርዳል፣ ከፍ ከፍ በሉት። በእናታችሁ እስቲ ከፍ 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 እስቲ እንደዚህ በሉ። ከፍ 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 ምን ያደርጋል? አያ እግዚአብሔር የረዳው ከፍ ከፍ ያደርጋል። እጄ ትረዳዋለች። ምን ማለት ከፍ 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 ከፍ? እስቲ በል ፕሮፌሰር ትንቢት ተናገር። በራክለ እስቲ ከፍ 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 ይሄ ከፍ ከፍ ለራስ አንተ አሰስት ወቀው አዎ ከፍ 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 እግዚአብሔር ይረዳኛል፣ ከፍ ከፍ ያደርገኛል። ከፍ 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 ከማዕበሉ ከፍ፣ ከችግሬ ከፍ፣ ከተግዳሮቱ ከፍ፣ በጠቅላላ ኢኮኖሚ ከፍ፣ አገልግሎቴ ከፍ። ደና ማታ ካቻታ ሊቫንታ ሊጋ የኔ ደረጃ በዛ ደረጃ አልቀጠለም፣ ደረጃ ጨምራለሁ። ያዋርዳል አለ። ከፍ 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 ያዋርዳል፣ ከፍ ከፍ በፍጹም አትሰበርም። በፍጹም አትሰበርም። እየደከምክ አትሄድም። እየበረታ ትሄዳለህ። እየጨመርክ ትሄዳለህ። እየበዛ ትሄዳለህ። እየገዛ ትሄዳለህ። አትሞትም በኢየሱስ ስም። በሕይወት ትኖራለህ በኢየሱስ ስም። አዋጅ ይገለበጣል በኢየሱስ ስም።
ቀንበር ይሰበራል በኢየሱስ ትበለጽጋለህ አንተ ጨምርና አሜን በለኝ ትበለጽጋለህ በኢየሱስ አትዋረድም በኢየሱስ አትዋረድም በኢየሱስ ትሰማለህ አንተ አትሰበርም 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 እየደከምክ አትሄድም አንተ እየጨመርክ ትሄዳለህ እየበዛ ትሄዳለህ እየገዛ ትሄዳለህ አትዋረድም እየከበርክ ትሄዳለህ በፍጹም አትዋረድም አትሞትም አንተ በሕይወት ትኖራለህ አትሞትም አንተ